በአጠቃላይ አሜሪካ ስንት ዓመት ሆኖት? 40 ዓመቴ። 40 ዓመት ሆኖት? 40 ዓመት ብዙ ጊዜ ብዙ ነው። በቃ እኔ ኢትዮጵያ ሲሄድ አንዳንዴ ነው የሚሄደው። በቃ አሜሪካ ሆኗል አገሩት። በጣም ቆንጆ ሀገር ነው። ለመድኩት። አሁን እኮ የራሴ ሀገር ነው የሚመስለኝ። ቀላል አይደለም። ወደዋለሁ። ወይዘሮ አበራሽ መኮንን ይባላሉ። ብዙ ኢትዮጵያውያንን በማስጠጋት ይታወቃሉ። እዚህ ዋሽንግተን ዲሲ አካባቢ የዛሬ እንግዳዬ ናቸው። እንግዲህ ሰው እንደሚሉት እማማ ኢትዮጵያ፣ እማማ ማዘር፣ ወይዘሮ አበራሽ ኮሚኒቲ ይሎታል። ሁሉንም ያቀባጥለኛል። ፍቅር ነው። አዎ በጣም በጣም። እሱማ ብዙ ደክሜያለሁ፣ ለሰውማ ብዙ ደክሜያለሁኝ። እግዚአብሔር ይመስገን ደግሞ እየከፈለኝ ነው እሱ። ምንም አላሳጣኝ። እግዚአብሔር ይመስገን። አሜን። በ40 ዓመት የአሜሪካ ህይወት ብዙ ጊዜ ብዙ ሰዎች ቤቶት መጥተው ያርፋሉ፣ ይኖራሉ ከሶ ጋር። ምን ያህል ሰው ቤቶት አርፏል? እንደው በቁጥር ያውቁታል? ሰዎቹን ነው የማውቃቸው። አዎ፣ እንደው በቁጥር ይሄን ያህል ሰው ብለው በግምት ይናገራሉ? በቁጥር ምንም አላውቀው። የመጣ ማስተናገድ ነው። እብዳል፣ ስንት ነገር አለ ከገባ በኋላ ያመመው። ከዛ በኋላ ደግሞ አይሄዱልሽም። የት ላድርጋቸው? ያሳዝኑኛል። እና ዝም ብዬ ነው የማስቀምጣቸው። ከእርሱ ጋር በልተው ከእርሱ ጋር ጠጥተው እኔው ጋር ይኖራሉ። የት ይወድቃሉ? መውደቂያ የሌላቸው ናቸው እኮ። ስለዚህ አኖራቸዋለሁ ከእግዚአብሔር። የእግዚአብሔር የሰጣቸው ነው። እኔ የላካቸው እሱ ነው። እኔ ምን እና እግዚአብሔርን አላስቀይም እያልኩኝ እቀበላለሁ። ባለኝ አቅም እኔም ባለኝ ነው እንጂ ምን አለኝ? እኔም ከነሱ የባስኩ ነኝ እና ይቀመጣሉ። ግን ምንም አላስቸገሩኝም። ሲያብዱ እብድ ነው በብዛት ይመጣብኝ። አምሮ ያዘው የተጨነቀ ስትሮክ የሆነ ዘመዶቻቸው እዚህ እያሉ አበርዬ እባክሽን ይሉኛል። ሐኪም ቤት ደውለው ተቀበይኝ ኑ እላቸዋለሁ። ቀላል ነገር ይመስለኛል፣ ግን ማገላበጡ እንዴት ችግር ነው ብቻ። ካንሰር የያዛቸው ብዙ ዘመድ ያላቸው። ሲታመም ዘመድ የለም። እንደገና እንደ እንግዳ እኔ ጋር መጥተው እኔን ያስቸግራሉ። እንደውም እንዲጠይቁ ይመጣሉ እንደ ባዳ እና እንደገና ለእነሱ መሽቆጥቆጥ ነው እንጂ ምን ትርፍ የሌለው። ከኔ ጋር በኋላ ወደ ኢትዮጵያ ተሸኘች። አንዷም ስትሮክ ያዛት፣ ግማሽ ጎኗ ትንሽ ያስቸገራት፣ ትንሽ ተሻሽላ ሄደች። አንዷም ደግሞ ካንሰር ያዛት፣ አባረሯት ከቤት ኪራይ። እንደዚህ ፈልጌላት ሩም ቤት ያከራይ ቤቢሲት ምናምን ትሰራ ነበረ፣ ሳያውቁት ነው ያን ጊዜ። በኋላ ታመችና ሆስፒታል ገባች። ስትመጣ በር ዘጉባት፣ አትገቢም ብለው። እዛ ላይ አለግን አባረሯት። ለሊት መጣችብኝ። በር ታንኳኳለች። ልክ ከሌሊቱ 2 o'clock ላይ ምን ሆነሽ? ምንድን ነው ስሙን ሆናችሁ? ምን ያው በዚህ ሰዓት ምግብ የራበው ነው የመጣው አልኩና ብድግ ብዬ ስከፍት እሱ እትዬ አበራሽ እኮ የሚያስገባኝ አጣሁ። ያው ከሐኪም ቤት ወጥቼ እንከራተታለሁኝ አለኝ። አንዱ ይዞ በቃ ይንከራተታል ብሎ ታዲያ እንዴት ላድርግ? ሻይ በግ ይበልኩና እሱ እኔ እንዳልወስዳት አለ። እሱ እኔ እንዳልወስዳት ሩም ቤት ነው ያለኝ። ይኸው ቀን ጀምሬ እንከራተታለሁ። ዲሲ ሄደን ያክስቷ ልጅ ምናምን አባረረቻት እንዴ ብላ ተስራ እስክትወጣ ድረስ እዛ መኪና ውስጥ ቁጭ አድርጌ ስንጠብቃት ስትመጣ ገና እኛን ስታይ ሮጣ ገባች። ዘጋችባት። የሚቀበላት ጠፋ አለ እና ዞረ ሲያቅተን መቼም አይጨክኑም ብለን ነው ደንስሮ ይዘን መጣን አለ። ኧረ ግቡ አልኩና አስገባሁት። እሱ
እግዚአብሔር ይስጠው። ጠዋት መጥቼ ጠይቆታለሁ ብሎ ሄደ። እሷን እዛ ሆቴል ያስተኛዋት። በቃ እኔው ጋር ቆይታ ገንዘብ ተዋጥቶ ህዝቡ አዋጥቶላት ከየቤተ ክርስቲያን ድሮ ኪዳነ ምሕረት እዚህ ጋር ነበረች። ተዛ ከጴንጤም ከዲሲም ከዕጣ ያለበት ቤተ ክርስቲያን አዋጥተው 5,000 ብር ተዋጣላት። ተሸኘች። 1 ወር 2 ወር ተቀምጠች። እኔ ጋር ጡቷ ነበር ካንሰር። አእምሮውንም የታመመ ሰው ይመጣል። አእምሮውንም የጨነቀው ሰው ይመጣል ወደ እርሱ። አዎ ምንም አይመስለኝም። እንግዲህ ደስ ይለኛል። አለቀሰች። በማግስቱ ተዛ ተነስታ እትዬ አበራሽ እኮ አስገባሻለሁ ብላኝ ነው እኮ ስቅቅ ብላ ለምኛት እኮ ነው ያቃተኝ አለች። ተይ አትለምኛት፣ ቆይ አሁን ልሞክራት ብላ ለምናት እኔ ጋር ሆና እሰማታለሁ። እንጀራ እኔ ጋገርኩኝ። በኋላ እምቢ አለቻት። እምቢ አለችኝ እኮ አለች። እንኳን እምቢ አለችሽ ግድ የለን ያስተኛሻለሁ አልኩና ትንሽ አልጋ አለችኝ መኝታ ያጠገብ አድርጌ በቃ እኔ ጋር ትተኛለች። ዝም በይ ተኝት በይ አይክፋሽ አይዞሽ አልኳት። እሺ በላኝ። ተደስታ በቃ እስካለ ድረስ ተደስታ አስደስቻት ላኳት። ተዋጣላት ገንዘብ። ትልልቅ ዘመዶች ወንድም አላት ዘመዶች አሏት፣ ግን አይፈልጉም። ችግር ነው ያለባት። ከዛ በቃ ተንከባክባያ በደንብ ተሸኘች። እንደ ሽኝት አድርጌ ደግሼ ሁሉ የመጣውን የሚሸኛትን ያ ሁሉ ሰው የተገኘ የእሷ ዘመድ እኮ አልኩኝ። ተሰበሰበ መጣ ሊሸኛት። ሸኟት። ይዘዋት ሄደው ሸኝተው ከተው መጡ እና ምግቡንም በልተው ተደስተው መርቀው በቃ መርቀውኝ ስማውኝ መርቀውኝ እግዚአብሔር በሰላም ይመልስሽ አሉ። እትዬ አበርዬ ስመጣ አለችኝ እንደው ሰንጋርጄ እርሶ ቤት ነው እዚህ መደግሰው እግዚአብሔር ከማረኛ ይምርሻል፣ አይዞሽ እግዚአብሔር ይምርሻል አልኳት። በሄደች በወር ከ13 ቀን ሞተች አሉ። ጥሩ አድርገዋል። ጥሩ አድርገውላታል። አእምሮውን የታመመ ሰው ሲመጣ እንዴት ያስተናግዳሉ? እንደው አስተናግዳለሁ። ልጅ እግዚአብሔር ሰጥቶኛል። አሁን በሆን ፈራለሁ። ያን ጊዜ ግድ የለኝም። እርሱ ጋር ሲመጡ ሰላም ይሆናሉ። ሰላም ናቸው። ከሐኪም ቤት አውጥተው ያመጡባቸው። ከሐኪም ቤት ወጥተው ይመጣሉ። እንደው ለአንድ ጊዜ 3 ቀን ለምናምን አንቺ ጋር ትቀመጥ ብሎ ጥለውብኝ ይሄዳሉ። ምን ላድርግ? ከዛ በኋላ ሴትዮዋ እብድ ነች። ምን ላድርግ? አንዷ እትዬ አበርዬ መጣብኝ ብላ ጥምጥም ትልብኛለች። ቅፍ አድርጋ መጣብኝ ትላለች። አይዞሽ ብዬ አባብዬም በኋላ ደውላ ትሄዳለች። ትንሽ መድኃኒቱ ምናምኑ ሲሰጠዋት ደግሞ ደህና ትሆናለች። የት ላባራቸው ከገቡ በኋላ የት ቆይ እብድ ስንት መጣብኝ። ዘውድ ነሽ እናት ነሽ የለየላቸውና እብዶች ነው። አልማዝ ደግሞ ማናት ረምብኖ ብዙ ናቸው። አእምሮ የታወከ ሰው ይመጣል። ይገርማል። አእምሮ ታወቆ መጥቶ ሰው ጋር ተረጋግቶ ይወጣል። አዎ ይቀውሳሉ። ግን እዚህ ሲመጡ ይጨንቃቸው። መግቢያ ያጣሉ። አገሩ ራሱ ይጨንቃል። ይበሉት ያጣሉ። ዘመድም ደግሞ አይፈልጋቸውም። ደግሞ በሽታው መጥፎ ስለሆነ አይፈልጓቸውም፣ ይጥሏቸዋል። ከዛ በቃ የታወቁ ካምፓኒ ነኝ እኔ ጓ ይዘመጡና ይጥሉልኛል። ምን ላድርጋቸው ታዲያ? አሁን ወዴት ልጣላቸው? ከዛ በኋላ አይዟችሁ ብዬ መቀበል ብቻ ነው። ትልልቅ ታዋቂ ሰዎችም መጥተዋል፣ እርስዎ ጋር አርፈዋል ከኢትዮጵያ? አዎ ያረፉ አሉ። አዎ ሞተች እንጂ ያውም እኮ አላውቃቸውም እኮ እንትን ስልክ ደውሉልኛል። ከዛም መጥተው በቃ አንዷ ነጋዴ ነች። መታ ስትመላለስ እኔ ጓ ቀረች በቃ እና አሳይለም ጠየቀች፣ ተሰጣት። ብዙ ሰዎች አሉ። ማረፊያ ነኝ በቃ። እንጀራዬን ብቻ መጋገሬን አልተውም። ተዛችሁኝ እንዴ እኔ ገባጣ ይሆን ሰው በሽተኛ እየሰበሰብኩ ምን ይሻለኝ? ቤት ምን ያኔ ኪራይ እየከፈልኩ ነው የምኖረው። ኪራይ ምን ከፈል ይሆን እያልኩ እንጀራ እየጋገሩ እየሸጡ እንጀራ እየጋገርኩ ነው። ያው ሲሸጥ እንጀራ
እንጀራሽ አይበር ይከፈላል። ለሚሸጠውም ለሚያበሉትም እዛ ለሚመጣውም ሰው ከዛ ይበላል። ስለሚጋገር ቤቴ ስለምጋገረው ያው ሁሉ ነገር ይተርፈኛል። ስጋውንም እጄ ገዝቼ ያው ጥብስ ትንሽ ስለምሸጥ ይተራርፈኛል። ምንም አልቸገርም። በቃ ለመጣ ዝም ብዬ ጠበስ አድርጌ መስጠት ነው። እንጀራ በዛው ስለሚጋገር ችግር የለም። አይቸግሩትም። አይቸግረኝም፣ ይበላሉ። በጣም አሰበል እግዚአብሔር አስቦኛል። የእጄን የሰጠ ይመስሎኛል። የእጅሽን የሰጠሽ ይሉኛል ሰዎቹ። ግን አንከራተቱኝ። አንድ ጊዜ ከሰውኝ አንከራተቱኝ። መግቢያ ነው እኮ ያጣሁት። ከዛ ተቤት ወጣሁ። በቃ ይጨንቀኛል። ከመንግስት ጋር እንትን ብላኛ እናስገባም ይላሉ መስሎኛል። ፈሩ። በቃ ሰው ነው የከሰሱት። ወንጀል ያደረጉት ሰው ነው የከሰሱት። ሰው ስላስጠጉ ሰው ነው እነኛው ያስጠጓቸው ይሆናል። ማን የሚያውቁኝ ናቸው የከሰሱኝ። ሌላ ከሰሱኝ። ትንሽ አንገላቱኝ። ደግሞ ፍርድ ቤት ቀርቤ ስለማላውቅ እንዴት ጨነቀኝ። ከሰሱኝ። የቤት ኪራይ ደግሞ ትከፍያለሽ አሉ። ይሄን የተቀመጥሽበትን ያንን እዛ የገባሁበትን ክፈይ አሉ። ስንት ነው? ወደ ይጽፉ ነበር ወደ 35,000 ምናምን ይላሉ። አልከፈልኩም። ቴት ላንተ አልኳቸው። አነሱሎት፣ ቀረሎት። አሁን ተነሳሎት እሱ። ቴት አመጣለሁ የለኝም። መንግስት የሚከፍለኝ ብቻ ነው፣ ስራ የለኝም። ቴት ላንተ አልኳቸው። ጥሩ በማድረጉት ሰው ከሶት። ከዛ በኋላ እንደገና ደግ እየሆኑ ነው ያሉት። እየኖርኩኝ በሰላም እየኖርኩኝ ለትንሽ ጊዜ ግን አስጨነቁኝ እንጂ ምንም። ከዛ በኋላ እግዚአብሔር አብሮኝ ተጠጋ። አንሰጥም እኮ ማለት የሚችሉ ነበር። ነኝም ቤቱን እንወስድብሻለን፣ ሌላ ፈልጊ ታገኛለሽ አሉ። እኔ በፊቱን የመዘገብኩት ነበረ። ተጠራሁ ወዲያው። ግን 1-3 ዓመት ተንገላታሁ። ሰው ቤት ደባል ገባሁ። እዚቹ ሰፈር ደባል ገባሁኝ። ያው የከፈልኩ ትንሽ አብሬ ኖርኩኝ። በኋላ በቃ ሰጡኝ። እዚህ ታች አለች አንድ አጫጭር ቤት፣ እዛ ገባሁ። ከዛ ደግሞ አሁን ይሄንን ሰጡኝ። ወይዘሮ አበራሽ ሙሉ ስሞት ማን ነው? አበራሽ መኮንን ወልደየስ። አያቴ ወልደየስ፣ አባቴ መኮንን። አበራሽ መኮንን ነው። የት ተወለዱ? የተወለዱት የት ነው? የት ቦታ ተወለዱ? ባሌ ጎባ። ባሌ ጎባ ምን ያህል ጊዜ ኖሩ? ምንም ያህል አልኖርኩም። ወደ አዲስ አበባ መጡ? ወደ አዲስ አበባ መጣሁ። ከአዲስ አበባ ጥቁር አንበሳ ሰራ ነበር፣ ጳውሎስ ሰራ ነበር። የሕክምና ውስጥ ነበሩ? አዎ፣ ትንሽ ነገር እንዲሁ አስተዳደር ውስጥ ሰራ ነበር። አዲስ እንደተከፈተ ነው የገባሁኝ። ጥቁር አንበሳ ልክ ገና ሲከፈት ገባሁ እና እንግሊዞች ነበሩ የከፈቱት። ከዛ ደግሞ ጳውሎስ ገባሁ። ከዛ ጳውሎስ ተቀየርኩ። ስንት ዓመት ነው? 16 ዓመት ሰራሁ። ከዛ በቃ ተነስቼ ወደዚህ መጣሁ። ግብፅ ሀገር ሄድኩ እንጂ መጀመሪያ ግብፅ ሀገር እዚህ እንትን አጣሁኝ። ወደ ውጭ ሌላ ቦታ ልሄድ ነበር፣ አጣሁኝ። ከግሪክ ጓደኞቼ ላኩልኝ። ግሪክ ልሄድ ስዘጋጅ ከዛ ግብፅ ሳገኝ ግብፅ ሄድኩኝ። ግብፅ 1-2 ወር ተቀምጬ ገባሁ። ተመልሼ ገባሁ። ከዛ ስገባ እዚህ ሀገር የመጡ የዓለም ባንክ ጓደኛዬ ነበረች፣ ሚስቱ ጓደኛዬ ነች። እነሱ ከግብፅ ስመለስ እነሱን አገኘሁኝ። ጎረቤት ነው፣ የወንድሜ ጎረቤቶች ናቸው። ከዛ በቃ እነሱ ጋር እንደው አሜሪካን ልሞክር እስቲ። እንትንም እኮ መጥቶልኛል፣ ግሪክም ተመቶልኛል። እስቲ አሜሪካንን ልሞክር አልኩና እነሱ ጋር አርፋለሁ ብዬ ስጠይቃት ነገ ይዘሽኝ ሂጂ አለችኝ እንጂ መኪና ነበረችኝ። አቁሜ ነው የሄድኩት እና አድርሽኝ አለችኝ ኢትዮጵያ አሜሪካን ኤምባሲ። እሺ አልኳት። ከዛ ሌሊት ላይ ለምን እንትኔ ፓስፖርቴን ይዤ ሄጄ ለምን አልጠየቅም? ቢሰጡኝም ምናልባት ከሰጡኝ ግሪክም ቢመታ ይሁኑ መቼም። ከዛ እስቲ
ደግሞ ልለውጥ አልኩና እዛ ሲሄድ ገና ያን ጊዜ እንዳሁኑ ለ10 ብር ከ50 ከፈልኩ። ቪዛው እንትን ይከፈላል መግቢያ 10 ከ50 ነበር የሚከፈለው። 10 ብር ከ50 ከፈልኩና ወደ ፋስ ጠብቅ ተጠራሁኝ። ለምን ፈለሽ አሜሪካንን አሉኝ። አይችልም መለስ ስንት ጊዜ ትቀመጫለሻል? 3 ወር ምናምን እና ደስ ይለኛል አሜሪካንን መጎብኘት አልኳቸው። ለካ እንትና እዛ ሄድኩበት ለካ ያገለግላል እና እሱ መስሎኛል እንጃ። ወዲያው መጡልኝ። ምንም ችግር እኮ አልሰጡኝም። 10 ብር ከ50 አምጪ አሉኝ። ሰጠኋቸው። በኋላ ተመስሪያ ቤትሽ ፍቃድ አምጪ አለ። ነገ ይዤ እመጣለሁኝ አልኳቸው። ወዲያው ሄድኩና አሰርቼ በማግስቱ ሄድኩ። በቃ ቪዛውን ሰጡኝ፣ መጡልኝ። እንግዲህ አሜሪካ ልሂድ ግሪክ ልሂድ አልኩ። ደግሞ 2 ቦታ ልቤት ተከፈለ። 2 ቦታ ልቦት ተከፈለ። አላውቀው አይደል ግሪኩንም አሜሪካን ደግሞ ይከብደኛል። ለምን እንደሚከብደኝ አላውቅም። ይኸው 40 ዓመት ኖሩበት። 40 ዓመት ኖርኩባት። እዚህ ተመቶ እኔ እንደው አለ አይደለም ሁሉ ነገር ሽርሽሩ ምኑ መዋኘቱ ምኑ ይታየኛል። በቃ ይሄ ብቻ ነበር የገባሁበት። ስገባ አላመጣ በቃ ዘመዶች ሆኑኝ እና እኛም ተቀበሉኝ። ትንሽ ጊዜ አሜሪካን እንግዲህ በአዲስነት ያስቸግራልና ግን ምንም ሳልመረርበት ቻል አድርጊያት አሳለፍኩት። ሁሉንም ቻል አድርጌ ፍቃዱን የሚጠይቅልኝ ፍቃድ ይጠየቃል ብዬም አላውቅም ነበረ። እንዲሁ ገብቶ የሚቀመጡበት መስሎ ነበረ። ፍቃድ የለም ምንም የለም። ተደብቄ ያኔ እኮ ምግብ መስራት የጀመርኩት ፍቃድ የለኝም እና በኋላ ያው ፍቃድ የመጣልኝ ሁሉ ተሟላልኝ፣ ነገሩ ሆነ እና እንደዚህ ነው። ታሪኬን ማውራት ብዙም አልችልም። ብዙ ታሪክ ነበረ ባወራ ደስ ይለኝ ነበረ። ግን እዚህ ሀገር ላለ ሰው ምን ይመክራሉ? የእናትነት ምክር እስቲ። በደግነት ክፉም ቢሰሩ እኮ የባሰ ነው። በደግነት ማሳለፍ ነው ጊዜውን። የተቸገረ መርዳት፣ ካላቸው መቀበል፣ ሁሉ ነገር በጥሩ ማሰብ አለባቸው። አይጎዳም እኮ ጥሩ መስራት አይጎዳም። እንደ ክፉ መስራት ደግ መስራት ነው ቀላል። አንዳንዱ ሰው ክፉ በመስራት ለእነሱ ጥሩ ይመስላቸዋል። አይደለም። እንግዲህ ደግነቱ ይሻላል ከክፋት። ደግነት ሳይሻል አይቀርም ብለዋል። እንደሱ ይሻላል እንጂ አይጠቅምም። እማማ ወደዚህ ሀገር ከመምጣቶት በፊት ምን ይወዳሉ? መጽሐፍ ማንበብ፣ ሬዲዮ ማድመጥ፣ ቴሌቪዥን? ምንም የእንጀራ አስረሳኝ። ሁሉንም ነገሬን ሁሉ ስራ ላይ ብቻ ሆነና ቀረ። በቃ ተስፋዬን ቆረጥኩ። ማንበብም አልፈልግም፣ ትቼዋለሁ። መጽሐፍ ማንበብ ድሮ ትምህርት እወዳለሁ፣ በቃ አስጠላኝ። እሱንም አሁን ከተውኩ በኋላ ያው ነው መስሎኛል። ትንሽ እንቀሳቀሳለሁ፣ ግን ኤክሰርሳይዝ ትንሽ ሰራለሁ። እዛ ብዙ ነገር አለው፣ ትምህርትም አለ፣ ሁሉ ነገር አለ። እዛ አውርቼ እገባለሁ። የአዛውንቶች መቆያ ማን ወሰዱት? ብዙ ሰው አያውቀውም ብዬ ነው። እዚህ ተፈር ነበር። ምንድን ነው እነኚህ ሰዎች ከዚህ የሚለቅመው ሰውየው ምንድን ነው እያልኩኝ ነበር። በኋላ መስሪያ ቤት ሄድኩና እንደዚህ አይነት አለ፣ ወደዛ መሄድ ይፈልግ ነበር አልኳቸው። ምንም ቢሉ ቢጠይቁ ምንም አጡ። እንግዲህ ምንም የለም እኛ አናውቅም። እንግዲህ ትናገኙ እንደውልልሻለን አሉኝ። አይተውታሉ። ከዚህ ሰዎቹ ሲሄዱ ቆሜ ጠበቅኩና ጠየኳቸው። እና አንድ ህንድ አለች። ምን የት ነው የምትሄደው ስላቸው፣ እዚህ ሰንተር አለ። እንዴት አድርጎ ታዲያ ይገኛል? አሁን ከአንቺ ጋር ብሄድ ያስገቡኛል? አይ መኪና አያስገቡሽም፣ እንትኑን አድራሻ ነገ አመጣልሻለሁ እና ነገ እና ውሰጂ አለችኝ።
እሷ በምትሄድበት ሰዓት ጠበቅኩና አመጣችልኝና ወሰድኩኝ። በሱ መሰረት ፈልጌ ሄድኩ፣ አገኘሁት እና እዛ እየሄድኩ እላለሁ። ስንት ዓመት ሆኖት እማማ በራሽ? 80 ስንት ነው? 84 ነው እንደዚህ ሆኖኝ። በጣም ጠንካራ ኖት እኮ በጣም ጠንካራ ነው። አዎ የስራ ሰውም ስለሆኑ ስፖርትም ሮጥ ነበር እኮ ከአመት በኋላ ተውት ያልኩት። ይሄን ግቢ እኮ ሮጥ ነበር። ይሄን ይዞሩት ነበር ሮጥ ነበር ደህና። አንድ ቀን እንዲህ ነው እንትን አደረገኝ። አንድ ቀን ብናለብኝና እጄ ሰው መኪና ላይ ዛሬ ተዋረድኩ። ምንድነው መኪና ላይ ደገፍ አልኩኝ። ሰከንድ አይሞላ ከዛ አመመኝ። በቃ ፈራሁኝ። ከመሮጥ መሄድም ፈራሁ። በቃ ብቻዬን አልወጣም። ከሰው ጋር ወክ ያደርጋሉ። ከሰው ጋር ግን ወክ ያደርጋሉ። ወክ አደርጋለሁ። ሰው ሲኖር ወክ አደርጋለሁ። ግን አሁን ራቅ ብዬ አልሄድም። የተለየ ምግብ ይበላሉ? ያው ምግብ ይጠብቃሉ። አታክልትና ምን በላለሁ። ብዙ ቅባት አልበላም፣ ብዙ ስጋ በላለሁ። ግን እጠብቀዋለሁ ቢሆን እና ቅባት ምናምን አላበዛም። ደግነት ጤና ሰጥቶኛል ነው የሚሉት። ራሱ ጤና ሰጠኝ ጌታ። እኔ እንትን ብዬው ጠብቄው ነው መለሽ ነው እንደው መቼም ጠብቄው እላለሁኝ እንጂ ቅባት ምናምን ስለማልበላ ነው እንጂ እግዚአብሔር ነው የጠበቀኝ። ከአብራኮት የወለዷቸው ልጆች አሉት? አንድ ነው የወለድኳት። እሷ 3 ወንዶች ልጆች ወልዳለች። የዛሬ 3 ዓመት ሞተች። እሱ ነው በቃ የለኝም። ሶስት የልጅ ልጅ አሉት። 3 የልጅ ልጅ አሉት። 3 አለ። ካንሰር የሚሉት በሽታ በቃ ኢትዮጵያውያን ብዙ ልጆች አሉት እዚህ ያስጠጓቸው ያገዟቸው። የት አሉ? የሉም እኮ የእኔ እናት። አንቺ ነሽ እንደው የሚያስታውሽኝ። አሁን ነበር ብቻ አንዳንዴ ሲያዩኝ ባስ ላይ እርሶም ያበራሽ ነው ምናምን የሚሉኝ እንጂ አይጠይቁኝም። አምላኬን ብቻ ይዤው ነው በቃ እሱ ይጠብቀኛል። ምንም አላሳጣኝ። እግዚአብሔር ይመስገን። አሜን። ስለ ቆይታችን አመሰግኑታለሁ። እኔን ምን ይሉኛል ዛሬ ስለኔ? እንዳመሰግንሻለሁ በጣም እግዚአብሔር ይስጥኝ። ተባረክ እንጂ አስበሽ መምጣትሽ አለመሳትሽ እኔን አልረሳሽኝም እና ምንም ያደረኩልሽ ነገር የለም። ግን እግዚአብሔር አሳስቦሽ ነው። ጥሩ ሰው ስለሆኑ ነው እንጂ ማማ ለሌላ ሰው የሚያረጉት ለሁላችንም ነው እኮ። ስንቱን አእምሮ በሽተኛ ደገፉ፣ ስንቱን ብቸኛ ደገፉ፣ ስንቱን መግቢያ ላጣ ሰው መግቢያ ሆኑ። ይሄ ሁሉ ሊያስመሰግኑት ይገባል። እግዚአብሔር ይስጥልን እንላለን እኛም። አሜን። እኔ እናት እኔ የሰራሁትም ያደረኩትም ነገር አይታወቀኝም ምንም እንደው መቼም። ስለዚህ ረሳሁት መስሎኛል። አስተካክዬ መናገር ስለማልችል ብዙ ነገር የምረሳው ነገር አላስታወስኩም። ይሄንን እንኳን ስሰጥ በግድ ነው እነሱ አስተካከሉታል እንጂ እንትን እንደ ተወዳና ወዲህ የኋላው ወደፊት እያደረኩ ነው የምናገረው። በዚህ አካባቢ ለረጅም ጊዜ የሰራውና ብዙ አስተዋጽኦ ያደረገው ዘኢትዮጵያ ጋዜጣ በ2004 ማለት የዛሬ 22 ዓመት ስለርሱ እዚህ ላይ ብዙ ነገር ዘግቦ ነበርና ይህንን በተመለከተ ሌላ ጊዜ ለተመልካቾቻችን እናቀርባለን። እውነቱን ነው ደግሞ ሻንጣ ምናምን ተደርድሮ ቤቱን በቃ ሞልቶታል ብሏል። እሱም ሞልቶታል። አይቶት ነው እኮ ሻንጣ ያመጡና በቃ መግቢያ ሲያጡ ሻንጣሽን አምጥተው ወርውረው እና በር ደርሷል አለከ እንትኑ ሻንጣ ብዛት መግቢያ አልነበረውም። ያኔ ደግሞ መግቢያ አልነበረውም እሱ በመጣበት ቀን። አዎ መጀመሪያ ጊዜ ችግር አለ፣ ብዙ ችግር አለ። እማማ መቼም ሰው አይሰጥም። የሰው ስጦታ በቃል ነው።
የሰው ስጦታ ገንዘብም ቢሆን የሰው ስጦታ የሰው ነው። የእግዚአብሔር ስጦታ ግን እንዲኖርሎት ነው ምኞታችን። እድሜ እንዲሰጡት፣ ጸጋ እንዲበዛሉት፣ ሁሌም መልካም ሆነው እንዲኖሩ፣ ጥሩ ሆነው እንዲኖሩ። አሜን አሜን አሜን። እኔም ማለት አሜን አሜን። ልጅ አይመርቅም እናቱን፣ እርሶ ይመርቁን በደግ አንደበቶት። እመርቅሻለሁ። እግዚአብሔር ይባርክሽ፣ እግዚአብሔር ይባርክልሽ። እሷን ልጅ ያርግልሽ ላንቺ እና እናቷን ጧሪ ትሆንልሽ፣ ጠያቂሽ ትሆንልሽ። አሜን። ጠያቂሽ ትሆንልሽ። የኢትዮጵያን ሕዝብ ደግሞ ይመርቁ፣ አገራችንን ደግሞ ይመርቋት። ኢትዮጵያ ሰላሟን ይስጣት፣ ሰላሟን ይስጣት። ጥሩ ሀገር ነች እናት። እግዚአብሔር ይባርካት፣ ሀገሪቷን በባርኮት ይባርካቸው። እኔ እንግዲህ ምንም ለኢትዮጵያ በጣም ወደዋለሁ ሀገሬንና ምንም ምለው ነገር ሌላ የለኝም። እግዚአብሔር ሰላሙን ያውርድበት። ሁልጊዜ ነው እኮ እኔ የምጸልየው፣ ማታ ማታ ጸልያለሁ ለሀገሬ ጸልያለሁ። ይባረካል። ደግሞ ጥሩ እንደሚሆን ደግሞ ይታየኛል። ጥሩ ነው የሚሆነው እና እግዚአብሔር ሰላም ያወርድበት። ህዝቡንም እግዚአብሔር ያስተካክለው። እግዚአብሔር ሰላም ያወርድበት፣ ፍቅር ያወርድበት። ሀገራቸውን እንዲወዱ ያድርጋቸው እና አስተዳዳሪዎቹንም እግዚአብሔር ይምራቸው። እንግዲህ የተወለድኩበት ሀገሬን ሳመሰግን ደግሞ በይበልጥ አሜሪካንን በጣም አመሰግነዋለሁ። እንደተወለድኩበት ነው የምቆጥረው። እሱ ይቀላቀልበት። አሜን። ማማ እግዚአብሔር ይስጥልን። ሌላ ምን ላደርግ? ምንም እናገረው የለኝም። መጨረሻ ላይ ምን ሙዚቃ ነው የማረገው? መዝሙር ነው የማረገው? ምን እንዳረግ ነው ደስ የሚሉት? መዝሙር አድርግልኝ። መዝሙር የሚያውቁት መዝሙር አለ እንደዚህ ለእርሶ? ለእኔ እኮ ሙዚቃ ምንም አይጠቅመኝም። እንግዲህ በእኔ እድሜ ቤተክርስቲያን ስለምሄድ ቤተክርስቲያኔ ደግሞ እንትን ነኝ፣ እኔ ፕሮቴስታንት ነኝ። ስለዚህ መዝሙር ምን ላምጣ? እኔ እናት እንደው መዝሙርም የለኝም ደህና መዝሙር። እኔ መርጬ ላርግሎት? አንቺ ምረጭና አድርግልኝ በቃ። እሺ ማማ። አቤት ታሳመሪኝ። እንግዲህ አንቺ በደንብ አሳመሪኝ። እኔ እናት የት መጣሽልኝ? ወንድሜ ቆንጆ መዝሙር እመርጥልዎታለሁ። እሺ ቆንጆ መዝሙር ምረጭልኝ። አንቺንም እግዚአብሔር ይባርክሽ ይባርክሽ። እኔ እናት ከነ ልጅሽ እግዚአብሔር ትባረክልሽ። እሷም ያንቺው ትሆንልሽ። እኔ እናት አሜን ማማ አሜን። ጸሎቶት ይርዳን። አሜን። ለጸጋው ታልፎ የተሰጠ መንገድ ጎዳናው እግዚአብሔር ይኸውልህ ያለ ምን ይሆናል? ለጸጋው ታልፎ የተሰጠ መንገድ ጎዳናው እግዚአብሔር ይኸውልህ ያለ ያየለት እንጂ ያስናገት ነው ያገኘው ቃሉ እንዳለ ተጻፈለት ነው። ያየለት እንጂ ያስናገት ነው ያገኘው ቃሉ እንዳለ ተጻፈለት ነው። ምን ይሆናል? ለጸጋው ታልፎ የተሰጠ መንገድ ጎዳናው ለእግዚአብሔር ይኸውልህ ያለ ምን ይሆናል? ለጸጋው ታልፎ የተሰጠ መንገድ ጎዳናው ለእግዚአብሔር ይኸውልህ ያለ ያየለት እንጂ ያስናገት ነው ያገኘው ቃሉ እንዳለ ተጻፈለት ነው። ያየለት እንጂ ያስናገት ነው ያገኘው ቃሉ እንዳለ ተጻፈለት ነው።